እምከመ ይርየቂ አይን ይዜሙ ልብ ይላል ሰለስቱ ምዕት በህንፃ መነኮሳት። አይን ካየዘን ልብ ይመኛል አይደል? እና አይኗ አየ ተመኘ። ከዛ በኋላ እንዲሁ ይሄንን ባሪያ እንዴት ነው ማጥመድ የሚችል እያለች ስትል ከዕለታት አንድ ቀን እሷ ካለችበት ክፍል ውስጥ ገባ። ብሉይን ሐዲሱን ለማናፈስ ይላል ትርጓሜ። ብሉይን ሐዲሱን ለማናፈስ ማለት ያረጀ የቤተ መዛግብት ቃል አይደለም። እሱን አዲሱንም አሮጌውንም እያወጡ እንዳይዝግ ያናፍሱታል። እሱ ስራው ስለሆነ ገብቶ እንትን ሲል በዚህ ጊዜ እንግዲህ አይታ ሩጣ ያዘችው ይላል። ነጥቋት ሲሮጥ ከኋላ ቀሚሱ ተቀደደ። እሷ በገዛ እጇ የራሷን ቀሚስ ቀደደችና ሰው እንዲያው ባሪያ ሲባል አፍንጫ ጎራዳ፣ ጠጉረ ገርዳዳ፣ አይነ መጭማጫ፣ ጠጉረ ላሁጫ፣ አንገተ ዘናና፣ እግረ ዘነዘናውን ይዞ ይመጣል። እንዲህ ያለውን መልከ መልካም ይዞ መጥቶ እኮ እንደው ልድረስብሽ አለኝ ብላ ጮኸች ይላል። ሰው ተሰበሰበ። እንደምታውቁት አይ ነገሩስ ባንቺ ይመስላል፣ አህዛብ ፍርድ ጠንቃቂዎች ናቸው ይላል። አዩዋትና አይ ነገሩስ ባንቺ ይመስላል፣ ጥፋቱ ያንቺ ይመስላል ነው። ግን ምንም ቢሆን እንደ ንጉስ ሚስት ነሽና አንቺ ከምትዋረጂ እሱ በባሪያው ይዋረድ ብለው ፍርድ ገመደሉበት። ይሄን ሲሰማ ያለ ኃጢያቱ እስር ቤት ተወረወረ። እስር ቤት ገባ። እስር ቤት ደግሞ ሲገባ ሁለት በኃጢያታቸው ምክንያት የታሰሩ ሰዎችን አገኘ። አንደኛው የንጉሱ ወይን አሳላፊ፣ አንደኛው የንጉሱ ማዕድ አቅራቢ ነበር። ከነሱ ጋር ሆነ ማለት ነው። እና ህልም ተርጓሚ ስለነበረ ከቃሉ ጋር ናችሁ። አሁን ወደ ምስጢሩ ልመጣ ነው። መጀመሪያ ታሪኩን ልንገራችሁ ብዬ እዛ እስር ቤት ውስጥ እያለ ህልም በጣም ስለሚተረጉም አንደኛው ህልም አየሁ አለው። ምን አየህ? አይ እንዲያው 3 መሶብ እንጀራ ተሸክሜ ለንጉሱ ሳሳልፍ አየሁ። ይሄ ምንድነው ምስጢሩ ብሎ ሲለው አይ 3 መሶብ የተባለማ 3 ዕለታት ናቸው። ከ3 ቀን በኋላ ከእስር ቤት ትወጣለህ፣ ንጉሱ ወደ ቀድሞ ሹመትህ ይመልሳል አለው። አንደኛው ደግሞ እኔም አይቼ ነበር አለው። ምን አይተሃል? አይ እንዲሁ የወይን ዘለላ ነበር፣ 3 ቅርንጫፍ ይዞ ወፎች መጣው ሲበሉት እንደዚህ አየሁ አለው። 3 ቅርንጫፎች 3 ዕለታት ናቸው። ከ3 ቀን በኋላ ከእስር ቤት ትወጣለህ። ወይኑን ሲበሉት ያያቸው ወፎች ደግሞ ንጉስ ይሰቅልሃል፣ ወፎች መጣው ስጋህን ይበሉታል ብሎ ተረጎመበት። ከዛ በኋላ ያኛውን ምን አለው ይላል፣ አንተ ግን ከዚህ እስር ቤት በወጣህ ጊዜ ከንጉሱ ፊት አሳስብልኝ አትርሳኛለሁ ይላል። ዮሐንስ አፈወርቅ ምን ይላል? ዮሴፍ በዚህ ጊዜ ለንጉሱ ነግሮ እንዲያስፈታው ይሄንን ሰውዬ በመጠየቁ ወይም እምነቱን በዚህ ሰው ላይ በመጣሉ እግዚአብሔር 2 ተጨማሪ ዓመታትን በእስር ቤት እንዲቆይ አድርጎታል ይላል። ሰው በሰው ላይ እምነቱን በጣለ ቁጥር የእስር ጊዜውን ያራዝማል እንጂ ቶሎ አይፈታም። ከቃሉ ጋር አክስት ያለችልኝ አጎት ያለኝ አጎቴ ልጅ ዱባይ ሄዷል፣ አሜሪካ ሄዷል ብትል